ምስኪን ሲሆኑ አላህ ጠልቷቸው አይደለም። እዛ ጋር በጣም ሚሊዮነር ሲሆኑ ደግሞ አላህ ወዷቸው እንዳይመስላችሁ። ሁለቱም የጥላቻና የውዴታ ግዴታ ነው። ያቱም አንዳንዶቻችን ምን እንሳሳታለን። እንትና እኮ አላህ ወደዳቸው፣ አዘነበባቸው፣ ለቀቀባቸው አይደለም እንዴ? ለቀቀባቸው። አንተ ማሻአላህ ትላለህ። አንተ አላወቅም እንጂ መልቂያማ ሳት ይሆናል የተሸከሙት። ስንት ቤት አስለቅሰው ያን ብር እንዳመጡት አላህ ነው የሚያውቀው፣ አንተ አታውቀውም። ያንተን ጸጋ የምታውቀው ነገ መልቂያማ ነው። አንተ አላህ ያዋለልን ጸጋ የምታውቀው ዛሬ አይደለም፣ ነገ መልቂያማ ነው የምታውቀው። ስለማንም ፎቅ፣ ስለማንም መኪና፣ ስለማንም ብር አንተ አይመለከትም። አላህ መልቂያማ የሰው ልጆች 4 ነገር ሳይጠይቁ አያልፉም ተብሏል። 4 ነገር ማንም ሰው ሳይጠይቅ አያልፍም። ከነዛ መካከል አንዱ ገንዘብ ነው። ገንዘብ ደግሞ ለሁለት ጥያቄው ከየት አመጣ፣ በምን አወጣ? ከየት አወጣ፣ በምን አወጣ? አሁን ይህን ጥያቄ እንዴት ይመልሳል ሰው ልጅ? ይሄ ከባድ ነገር። ስለዚህ ስለማንም ሰው ላይፍ ህይወት እኛ እንዳንገባ። ለምን በደከመ ቢሆን ሀብታም መሆን ያለበት ወፍጮ ቤት ጤፍ የሚሸከሙ ነበሩ። 30 ዓመት እስካሁን ለነማዘር ጤፍ ሲያመጡ አይደለም 25 ዓመት 20 ዓመት በእኛ ካልኩሌተር ቢሆን ምንም አዲስ አበባን አያውቅም። አላህ ወደ 10 ፎቅ ሊሰጠው አላህ ለጠላቱ የሚሰጥ የለ እንዴ? ዱንያ ወንድም አይጣብ እንጂ ቀና ይበልልህ፣ ኑር መስሎ ይድልህ። አንድ አዝማሪ የ10 ሚሊዮን ብር መኪና ሊይዝ ይችላል። የያዘ ወንድም ምን አስገረመ? መስጊድ የገባ ቂብላ የገባ አረ አላህ ይልቀቅበት በልና ዱዓ አርግለት። በሽተኛ ነው እኮ የምትሆነው። አሁን ኮቪድ ይባላል። ከኮቪድ ይብሳል። ይሄ ትልቅ ኮቪድ ማለት እኮ በወንድም ላይ መቀናት ነው። እንደውም ማጨነቅ ያለብህ መቼ ነው? ወንድም ሲያጣ ህመም ነው አላንተ። ወንድም ካጣ ሚስቱ ትጨነቃለች። ወንድም ካጣ ልጆች ይጨነቃሉ። ፍላጎታቸው መሙላት አትችልም። እኛ ምንቀናናው ጉርጓድ ውሃ በቆፈረው ሰውዬ አይደለም። እኛ ብንቀናናው የቲምን በከደመ ሰውዬ አይደለም። እኛ ምንቀናናው እኛ እዚህ ተቀምጠን። አንዳንዱ እኮ ይገርማል። ሰፈር ሱቅ ላይ ቆሞ እንዴት ቀደመኝ ይላል። መርካቶ ገብተህ ታዲያ ጆንያት መሸከም አትጀምርም እንዴ? ምክንያቱም መላእክት ዶላር ይዞለት እንዲመጣ የሚፈልግ ሰው አለ። እንዲህ ደግሞ የመጣም የለም ወደፊትም አይመጣም። احرص على ما ينفعك واستعن بالله ያሉት ነብዩ አለይሂ ሰላቱ ወሰለም። ለሚጠቅም ነገር ጥረት አድርግ፣ ከዛ በኋላ በአላህ ላይ ተመካን የተባለው። አንተ ጥረት ስላረክ አይደለም። ጥረት ባረገማ ቢሆን በደከመማ ቢሆን ሰፈር ጤፍ የሚያመጣልን እኮ ወፍጮ ቤት ያለው ሰውዬ እኮ 30 ዓመቱ ነው። የሚወጣው ላብ እኮ ቀላል አይደለም። አንዳንዱ ደግሞ አላህ ያመጣዋል፣ ከገጠር ይመጣል። የቤት ሰራተኛ ሲባል ተራ አድርጎ የሚያያለ ደግሞ የሚያሳዝነው ተራ አድርጎ የሚያየ 6-7 ልጅ ወልደዋል። ነገ ልጅ ሰራተኛ ልትሆን ትችላለች። ዛሬ ተከልከው ነገር ግን ነገ ልጅ እዚህ ቦታ እንዳትወርቅ ደግሞ አላህ ይጠብቅልሃል። ብርጭቆ ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት፣ ሳህን ሰበረሽ ብለ ከደሞዝሽ ይቀነሳል ካልካት፣ ላ ኢላሃ ኢላላህ። አንተ ንጹህ ምግብ እየበላ ትርፍራፊ መስጠት ከሆነ አልኖርንም። ይሄ እስልምና አይፈቅደውም። እንዳትበላ አንተ ቀድማ አንተ ማድረግ የሚገባ ምንድነው? እቺ ልጅ በልታለች ብለ ለባለቤት መጠየቅ አለበት። እቺ ልጅ ቀድማ መብላት አለባት። ለምን? አላህ ነው እኮ አንተ ቤት ያመጣት። አላህ ነው አንተ ቤት ያመጣት። አላህ ደግሞ ነገሮችን ይገለባብጠዋል። የዘንድሮ ረመዳን የዛሬ ዓመት ረመዳን የነበሩት ወንድሞች ዘካ ሰልፈው የሚሰጡ ነበሩ። ወላሂ ግን የሚገርማችሁ የዛሬ ዓመት የነበራቸው ሰዎች ዘንድሮ ዘካ እየጠበቁ ነው። ሊቀበሉ ነው እኮ ሊሰጡ አይደል? ሊቀበሉ። ይሄን ነው የምንኮራበት ዱንያ። ነገሮች ይለዋወጣሉ። ይሄን ነው ሁላችን ማሰብ ያለብን። ስለዚህ አነስ ኢብኑ ማሊክ 10 ዓመት እጫላሉኝም ኡፍ አላሉኝም ስንል እኛስ ቤታችን ያለችው መርየም፣ እኔ ቤት የመጣችው፣ አንተ ቤት የመጣችው ፋጡማ፣ አንቺ ቤት የመጣችው ከድጃስ ቤተሰብሽ ናት፣ እህትሽ ናት። አንቺ ሰራተኛ አይደለሽም እህቴ ናሽ ነው ማለት ያለብን። ሎቲ አንጠለጠለ ስነይ ፐርም የተቀባ ስነይ ዱርዬ ብለን ምን ገልጸው ሰው ስነይ
አይ አንተ የጀሃነም ሰው እያልን እንጠራዋለን። በምን አወክ? አንተን እዛ ቦታ አድርጎ አላህ እሱን ደግሞ አወል ሰልፍ ያመጣዋል። እዚህች ጋር ሁሉ ያመጣዋል። ባንተ እጅ እኮ አይደለም እሱ። ወንድሜ ጸጉር ልክ አይደለም፣ እስላማዊ አዳቡን የጠበቀ አይደለም ብለህ ሄደ ብትችል ስጦታ ሰጠ፣ ብትችል ሻይ ጋብዘ እንጂ አንተ የጀሃነም ሰው እያልከው እንዴት ነው መስጊድ የሚገባው? ልክ አሁን ላንተ የጀነት ካርድ ያስከነ እኮ የሚመስለው አይደል? የራስህም ኻቲማ ገና አላወቅም። ስለዚህ ወንድሞችን በምታይበት ጊዜ ረህመተኛ አዛኝ ነው መሆን ካንተ የሚጠበቀው እንጂ መኮፈሳችን ወንድሞችን ለመለወጥ መፍትሄ ወይ መድኃኒት አይሆንም። ስለዚህ የኛን ኻቲማ አናቀው። ሰሃቦች እኮ ጦርነት ላይ መጋደል ላይ ባሉበት ጊዜ አንዱ ከተቃራኒ ተዋጊ ላኢላሃ ኢላላህ ባለ ጊዜ ሰሃባው ገደለው። ሰሃባው ሲገለው እንዴት ትገለዋለህ ብሎ ሰሃባው አጠገብ ላኢላሃ ኢላላህ እያለ እንዴት ወንድምህን ትገለዋለህ ብሎ አንተ ቶሎ ሸቀል ስታደርግ ቶሎ አቢሲኒያ አትሩጥ፣ ቶሎ ዳሽን አትሩጥ፣ አሮጊት ጋር ሩጥ፣ የቲም ጋር ሩጥ፣ ሚስኪን ጋር ሩጥ። እዛ ሄዳ አስመዝግብ። እናትን ደበቅ አድርገህ ስጣት፣ አባትን ደበቅ አድርገህ ስጠው። ሸቀል ስታደርግ ቶሎ ሰው የሚሮጠው ቶሎ በል በዚህ አካውንት አስገባልኝ አትበል። ከዛች አካውንት በእጅ ደግሞ አውጣ። የሆኑ ሰዎች የደዘይራቸው አንተና አላህ ብቻ የምታውቃቸው ሄዳ አንኳክተህ ብትችል ፊትን ሸፈነ። ምክንያቱም ለነሱ መስጠት ኩራት አይደለም፣ ስጦታ ነው። ስጦታ ነው። ያ የተንሻፈፈች ጫማ የምትለብስ አሮጊት ካለች፣ ያ የተንሻፈፈች ምንም ልብስ የሌላት አክስት ካለች ኃይለኛ ዝግ እንደዘጋ እሷ ጋር ሩጥ። አክስትም እናትህ ናት። ይህን ካረክ የዓለም ሕዝብ ሁሉ ምቀኛ ሆኖ ጀማ በግሩፕ ቢመጡ ሰላማዊ ሰልፍ በአንተ ላይ ቢመጡ ወላሂ አይጎዱም። ኢነ ናሰ ለው እጅተመዐ ዐላ አን የንፈዑከ ቢሸይእን ለም የንፈዑከ ኢላ ቢሸይእን ቀድ ከተበላሁ ዐለይክ። የሰው ልጆች ሁሉ አንተን ንጉዳ ብለው ተሰባስበው ቢመጡብህ አላህ ትጎዳለህ ብሎ ካልጻፈ ማንም አይጎዳም። ማንም አይጎዳም። አላህ የጻፈብህ አይቀርም።